ለአራት ኪሎ አንገብርም ያሉት የትግራይ ጄኔራሎች ከፋኖ ኃይል እስከ ሻቢያ ከኦሮሞ ነጻነት ሰራዊት እስከ ሱዳን ኃይል ድረስ ጥምረት ፈጥረናል ሲሉ እየፎከሩ ናቸው። ይህን ፉከራ ፕሮፌሰር ክንደያ ገብረሕይወት እብደት ሲሉት፣ ጄኔራል ሳሞራ የኑስ ደግሞ የፈሪ ፉከራ ሲሉ ያጣጥሉታል። በአዝጋሚ መፈንቅለ መንግስት ፌዴራል መንግስቱ የመሰረተውን ጊዜያዊ መንግስት እንደ እምቧይ ካብ የናደው ህወሓት ከምርጫው በፊት ጦርነት እከፍታለሁ የሚል አቋምን ይዟል። ከፍተኛ ወታደራዊ ስምሪቶችንም በዋግ ኽምራ ራያና ወልቃይት ቀጠናዎች እያደረገ ይገኛል። በዛሬው ዕለት የወጡ መረጃዎች እንደሚያረጋግጡትም በራያ ቀጠና ከፋኖ ጋር በመተባበር ከፌዴራል ኃይሎች ጋር ውጊያ ሲያደርግ መዋሉን ከስፍራው የወጡ መረጃዎች ያሳያሉ። በትግራይም ወጣቶችን ለዳግም ጦርነት በግዳጅ እያፈሰ ነው። በአንጻሩ ማዕከላዊ መንግስቱ ክስተቱን በንቃትና በትኩረት እየተከታተለው ይመስላል። አንዳንድ የመረጃ ምንጮችም በትግራይ በተለዩ ወታደራዊ ስፍራዎች ላይ የድሮን ቅኝት እየተደረጉ ስለመሆናቸው ጭምር በስፋት እየዘገቡት ነው። ይህ ጉዳይ ያሰጋቸው ምዕራባውያንም ረፉ አርፋችሁ ተቀመጡ እያሉ ነው። የእንግሊዝ ኤምባሲ ዛሬ ምሽት ባወጣው መረጃ ጦርነቱ ከተነሳ ቀጠናዊ ይሆናልና አርፋችሁ ተቀመጡ ብሏል። በተመሳሳይ የአውሮፓ ህብረትና አሜሪካም ማስጠንቀቂያቸውን ወደ መቀሌና ወደ 4 ኪሎ ሰደዋል። ሰሞነኛውን ትኩሳት እጅግ ያባባሰው ደግሞ የህወሓት አመራር የሆኑት አቶ አዲስ ዓለም ባሌማ ሾልኮ የወጣ ንግግር ነው። ከፋኖና ሻቢያ ጋር ተጣምረን ዝግጅታችንን ጨርሰናል የሚለው የአመራሩ ንግግር አሰላለፎችን ሁሉ ግልጥልጥ ያደረገ ነው። በአማራ ክልል ከፋኖ ታጣቂዎች ጋር፣ በኦሮሚያ ከኦነግ ሸኔ ጋር እንዲሁም አሁን ደግሞ ከጎረቤት ኤርትራ ጋር የሚታየው ቀዝቃዛ ጦርነት መሰሉ ጥረት የሀገሪቱን የጸጥታ ሁኔታ እጅግ ፈታኝ አድርጎታል። የዚህ ሾልኮ የወጣ የድምጽ ቅጂ መገኘትም እነዚህን የተበታተኑ የተቃውሞ ኃይሎች ወደ አንድ ጸረ መንግስት ግንባር ሊያመጣቸው ይችላል የሚለውን የመንግስት ስጋት የሚያሳይና ለቀጣዩ የኢትዮጵያ የፖለቲካ አቅጣጫ ወሳኝ ትርጉም ያለው ክስተት ነው። እንዴት የሚለውን አፍታተን እንመለከታለን። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ከሰሞኑ ሾልኮ የወጣውን የአዲስ ዓለም ባሌማ ንግግር ተከትሎ ብዙ አስተያየቶች እየተሰጡ ናቸው። ሾልኮ የወጣው ድምጽ የራሳቸው የአዲስ ዓለም ባሌማ እንደሆነ ራሳቸው ግለሰቡ ለኤኤፍፒ የዜና ወኪል አረጋግጧል። አስተያየታቸውን ካጋሩ ግለሰቦች መካከልም የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ ይጠቀሳሉ። በዛሬው ዕለት ደግሞ የስምረት ፓርቲ አመራሩ የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረሕይወትም አስተያየታቸውን ሰጥተዋል። በትግራይ ያለው ውብደት ቀጥሏል በማለት ነው አስተያየታቸውን የጀመሩት። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት የህወሓት ጉምቱ ሰው ፕሮፌሰር ክንደያ ገብረሕይወት ዛሬ በኤክስ ገጻቸው ላይ ላሰፈሩት ጽሑፍ በትግራይ ያለው ውብደት ቀጥሏል የሚል ርዕስ ነው የሰጡት። በፕሪቶሪያ ድርድር በሚደረግበት ወቅት የህወሓት አመራሮች በተለይ ዶክተር ደብረጽዮን ቶሎ እንዲፈረም ጌታቸው ረዳን ሲወተውቱ ነበር በማለት ይገልጻሉ። ሲቀጥሉም አንዳንድ ወታደራዊ አዛዦችም ቢሮ የመተው በጦር ግንባር ያለውን ሁኔታ አስረድተውኝ ጌታቸው ረዳ ስምምነቱን እንዲፈርም እንደደውልለት እንደጠየቁኝ ያስታውሳለሁ ይላሉ። አዛዦቹ በጦር ግንባር ምን እየተፈጠረ እንደነበር ስለሚያውቁ ቢያንስ በተኩስ አቁም ከዚያ ለመውጣት መፈለጋቸው ልክ ነበር። የፕሪቶሪያ ስምምነት እንዳተረፈን ሁላችንም እናውቃለን ብለዋል። ጨምረውም ይሁን እንጂ ስምምነቱ ከተፈረመ በኋላ የህወሓት ማዕከላዊ ኮሚቴ ወዲያውኑ ስምምነቱን ማውገዝ ጀመረ ያሉት ፕሮፌሰር ክንደያ ይህ ጉዳይ በፓርቲ ውስጥ ክርክር ማስነሳቱን ያወሳሉ። አንድ የህወሓት ስራ አስፈጻሚ ኮሚቴ አባል ይህንን ስምምነት ከመቀበል ራሴን ባጠፋ እመርጣለሁ እስከ ማለት ደርሶ እንደነበር ገልጸውም ይሁንና አብዛኛው የማዕከላዊ ኮሚቴ አባል በመደገፉ የፕሪቶሪያ ስምምነት ተቀባይነት ማግኘቱን ገልጸዋል። በዚህ ውሳኔ ተስፋ የቆረጠው ስራ አስፈጻሚ ኮሚቴ ስምምነቱ ተግባራዊ እንዳይሆን የማደናቀፍ ስልት ይዞ ቀርቧል በማለትም ውንጀላቸውን ይቀጥላሉ። ይህ ከሆነ ከአንድ ወር በኋላ የፕሪቶሪያን ስምምነት ይቃወሙ የነበሩት ስልጣናቸውን ማረጋገጣቸውን ተከትሎ አቋማቸውን ቀይረው ስምምነቱን እንደሚቀበሉ ማስታወቃቸውን የሚጠቅሱት ፕሮፌሰሩ እንደውም ሶስተኛ አደራዳሪ አያስፈልግም ነበር እስከሚል መሄዳቸውን አውስተዋል። በማስከተልም አሁን ደግሞ እብደቱ ቀጥሎ በፕሪቶሪያ ስምምነት የፈረሰውን የክልሉን ምክር ቤት እስከ መጥራት የሚደርስ እብደት መቀጠሉን ይገልጹና ጊዜው አስተዳደሩን አፈናቅሎ የዛሬ 6 ዓመት የፈረሰን ምክር ቤት ለመመለስ የሚያደርጉት ጥረት ለልማት ቢሆን ጥሩ ነበር ይላሉ። ነገር ግን የጦርነት ነጋዴዎች ያሏቸው አካላት ወጣቱን ለዳግም ጦርነት ለመማገድ እየጣሩ መሆናቸውን ያስታውቃሉ። ወጣቱ ግን ወደ ጦርነት የመግባት እቅድ እንደሌለውና ተቃውሞውን እየገለጸ መሆኑን ይገልጻሉ።
ፕሮፌሰር ክንደያ በመቀጠል በቅርቡ የቀድሞ የጦር አዛዦችን ለጦርነት ዝግጅት አድርገናል፣ ታክቲካል አጋሮችም አሉን ሲሉ ሰማው። የግን ተረት ነው፣ ማንንም አያዳምጣቸውም በማለት ገልጸው ለምሳሌ በአክሱም 15000 ወጣቶችን ለመመልመል አቅደው ያገኙት ግን ከ100 በታች መሆኑን ይናገራሉ። ፕሮፌሰር ክንደያ ይህን አስተያየት እንዲሰጡ ምክንያቶች የሆኗቸው ሁለት ነገሮች ናቸው። የመጀመሪያው ህወሓት ጊዜያዊ አስተዳደሩን ማፍረስ መጀመሩ ሲሆን ሌላኛው ደግሞ ከሰሞኑ የህወሓት ከፍተኛ አመራር የሆኑት ዶክተር አዲስ ዓለም ባሌማ አንድ ንግግራቸው ሾልኮ በመውጣቱ ነው። ምንም እንኳን የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራሮች ውድቅ ቢያደርጉትም አንድ የድርጅቱ ከፍተኛ ባለስልጣን ከኤርትራ ጋር የንግድ ግንኙነት ለመመስረትና ከሀገር ውስጥ ታጣቂ ቡድኖች ጋር በማበር ማዕከላዊውን የፌዴራል መንግስት ለመውጋት ፍላጎት እንዳላቸው የሚያሳይ የድምጽ ቅጂ መውጣቱ በኢትዮጵያ ፖለቲካ አዲስ አነጋጋሪ ጉዳይ ሆኖ ነው የሰነበተው። ይህ ክስተት ሀገሪቱ ካለፈችበት አስከፊ ጦርነት ገና ሙሉ በሙሉ ሳታገግም አዳዲስ የፖለቲካና የጸጥታ ስጋቶችን የደቀነ የፖለቲካ ትስስር ለውጥን ወይም ፓራዳይም ሽፍትን የሚያመላክት ነው። የድምጽ ቅጂው ይዘትና ያልተጠበቁትን ጥምረቶችን ቃኛቸው እስቲ። የኢትዮጵያ መንግስት በዚህ 10 ዓመት መጀመሪያ ላይ አውዳሚ ጦርነት ከተካሄደበት የትግራይ ክልል መሪዎች ጋር በተያዘ አመራሮቹ ከተቀናቃኝ ሀገራትና ታጣቂ ኃይሎች ጋር አዲስ ጥምረት እየፈጠሩ መሆናቸውን የሚያሳይ ማስረጃ እንዳለው ረቡዕ ዕለት አስታውቋል። አንድ የፌዴራል መንግስት ምንጭ ለኤኤፍፒ የዜና ወኪል እንዳካፈለውም የድምጽ ቅጂው የህወሓት ከፍተኛ ባለስልጣን የሆኑትን የአቶ አዲስ ዓለም ባሌማን ንግግር እያካተተ ነው። በዜና ወኪሉ ትርጉም መሰረትም ባለስልጣኑ የትግራይ ህዝብ የፌዴራል መንግስትን በመጋፈጥ ረገድ ብቻውን እንዳልሆነ ለአድማጮቻቸው ሲናገሩ ይሰማል። አቶ አዲስ ዓለም በንግግራቸው አጎራባች በሆነው የአማራ ክልል ውስጥ ከሚንቀሳቀሰው ፋኖ ከተባለው ታጣቂ ቡድን ጋር መተባበር እንደሚችሉ እንዲሁም የኢትዮጵያ የረጅም ጊዜ የፖለቲካ ተቀናቃኝ ከሆነችው ኤርትራ ጋር የንግድ ልውውጥ ማድረግ እንደሚቻል ጠቁመዋል። በድምጽ ቅጂው ላይ የጋራ ጠላት የሆነውን አካል በጋራ እንታገላለን ሲሉም ይሰማሉ። ይህ አባባል እጅግ አስገራሚ የፖለቲካ ስትራቴጂን ያሳያል። ፋኖና ህወሓት በተለይም በምዕራብ ትግራይ ማለትም ወልቃይትና በሌሎች አዋሳኝ አካባቢዎች ባላቸው የይገባኛል ጥያቄ ምክንያት የረጅም ጊዜ ደም መፋሰስ ውስጥ የቆዩ ናቸው። እንዲሁም ኤርትራ በቅርቡ በተካሄደው የትግራይ ጦርነት ከፌዴራል መንግስቱ ጎን በመቆም ህወሓትን ስትዋጋ የነበረች ታሪካዊ ጠላት ናት። እኚህ ባለስልጣን ከእነዚህ ሁለት ኃይሎች ጋር መስራት ይቻላል ማለታቸው በኢትዮጵያ ፖለቲካ ውስጥ የጠላት ወዳጄ ነው የሚለው መርህ ከርዕዮተ ዓለም ይልቅ በከፍተኛ ደረጃ ተግባራዊ እየሆነ ስለመምጣቱ ያሳያል። ይህ የድምጽ ቅጂ ህወሓት አሁንም ከኤርትራ ጋር አዲስ ጥምረት እየፈጠረ ነው ወይ የሚለውን አሳሳቢ ጥያቄ የሚያረጋግጥ ነው። ስማቸው እንዳይጠቀስ የፈለጉ አንድ የፌዴራል መንግስት ምንጭ ይህ የድምጽ ቅጂ ህወሓት አሁንም በትግራይ ህዝብና በተቀረው የኢትዮጵያ ክፍል ላይ የበላይነትን ለማስፈን የሚያደርገውን ያላለሰለሰ ጥረት የሚቀጥል አፍራሽ ኃይል መሆኑን የሚያረጋግጥ ነው ብለዋል። ይህ የመንግስት አቋም የፕሪቶሪያው የሰላም ስምምነት ያለበትን የተሰባበረ መሰረትም ያሳያል። በሌላ በኩልም ኤኤፍፒ ከአቶ አዲስ ዓለም ጋር ባደረገው ቃለ ምልልስ ወቅት ባለስልጣኑ የድምጽ ቅጂው የእሳቸው መሆኑን አላስተባበሉም። ነገር ግን የፌዴራል መንግስት የሰጠው ትርጓሜ የእሳቸውን ትክክለኛ ሀሳብና ቃላት የማይወክል መሆኑን በመግለጽ ተከላክለዋል። አክለውም ግልጽና ያልተለወጠው አቋማችን ለሰላምና ለመረጋጋት ያለን ሙሉ ቁርጠኝነት ነው በማለት ድርጅታቸው ህወሓት ወደ ግጭት የመመለስ ፍላጎት እንደሌለው አስምረውበታል። ይህንን ወቅታዊ ውጥረትና የፖለቲካ አለመተማመን በውል ለመረዳት የቅርብ ጊዜውን ታሪክ መለስ ብሎ ማየት ያሻል። ህወሓት የአሁኑ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስከመጡበት እስከ 2018 ማለትም በኢትዮጵያ አቆጣጠር 2010 ዓ.ም ድረስ ለሶስት አስርተ ዓመታት ያህል የኢትዮጵያን የፖለቲካና የኢኮኖሚ ስልጣን በበላይነት ሲመራ ቆይቷል። በስልጣን መገፋቱን ተከትሎ የተፈጠረው የፖለቲካ ለመግባባት ተባብሶ የፌዴራል መንግስቱ ከህወሓት ጋር ለሁለት ዓመታት የዘለቀ አውዳሚ የእርስ በርስ ጦርነትን አድርጓል። በአፍሪካ ህብረት ግምት መሰረትም ይህ ጦርነት ከ600,000 በላይ ዜጎችን ህይወት የቀጠፈና ከፍተኛ የኢኮኖሚ ውድመትን ያስከተለ ነበር። በአሁኑ ወቅት በፌዴራል መንግስቱና በትግራይ ክልል መካከል የነበሩ የፖለቲካ ለመግባባቶችን በመፍታት ረገድ የሚታየው መጓተት ውጥረቶች እንደገና እንዲያንሰራሩ አድርጓል። ሁኔታውን ይበልጥ አሳሳቢ የሚያደርገው የፌዴራል መንግስቱ በአንድ ግንባር ብቻ ሳይሆን በበርካታ አካባቢዎች የታጠቁ ኃይሎችን እያስተናገደ መሆኑ ነው። በአማራ ክልል ከፋኖ ታጣቂዎች ጋር፣ በኦሮሚያ ከኦነግ ሸኔ ጋር እንዲሁም አሁን ደግሞ ከጎረቤት ኤርትራ ጋር የሚታየው ቀዝቃዛ ጦርነት መሰል ውጥረት የሀገሪቱን የጸጥታ ሁኔታ እጅግ ፈታኝ አድርጎታል። የዚህ ሾልኮ የወጣ የድምጽ ቅጂ መገኘትም እነዚህን የተበታተኑ
የተቋቋሙ ኃይሎች ወደ አንድ ጸረ መንግስት ግንባር ሊያመጣቸው ይችላል የሚለውን የመንግስት ስጋት የሚያሳይና ለቀጣዩ የኢትዮጵያ የፖለቲካ አቅጣጫ ወሳኝ ትርጉም ያለው ክስተት ሆኖ ተመዝግቧል። በአዲስ ዓለም ባሌማ ሾልኮ የወጣ የድምጽ ቅጅ ላይ እንደተሰማው ህወሓት ጀነራል ታደሰ በስልጣን ላይ እንዲቆዩ ይፈልግ የነበረው ጊዜ ለመግዛት ብቻ ነው። ለጦርነት በቂ ዝግጅት እንዳደረገ ስለተሰማውና አሳቻ ጊዜን ጠብቆም ጊዜው አስተዳደሩ እንዲፈርስ ከቀናት በፊት ወስኗል። ይህ ደግሞ ሰሞነኛውን ትኩሳት እንዲፈጠር ምክንያት ሆኗል። ይህ ውሳኔ ህወሓት የወሰነው ሚያዝያ 11 ነበር። መከተ ምክር ቤት የሚባለው የህወሓት ማዕከላዊ ኮሚቴ አባላትንና ወታደራዊ አመራሮችን ያሰባሰበውን ምክር ቤት ጨምሮ ሁሉንም የትግራይ የፖለቲካ ኃይሎችን ያቀፈ መንግስት በክልሉ እንዲመሰረት ህወሓት መወሰኑን ነው መግለጫው የሚጠቁመው። ከፌደራል መንግስቱ ጋር ያሉ አለመግባባቶችን በንግግር ለመፍታት ህወሓት ዝግጁ መሆኑን የሚጠቅሰው መግለጫው ከሌሎች ወንድም ህዝቦችና ክልሎች እንዲሁም ከጎረቤት አገሮች ጋር መልካም ግንኙነቶችን አጠናክሬ መቀጠል እፈልጋለሁ ሲልም ገልጿል። ይህ የህወሓት ማዕከላዊ ኮሚቴ ውሳኔ በትግራይ ክልል ባለፉት 3 ዓመታት በስራ ላይ የቆየውን የጊዜያዊ አስተዳደር ብቻ ሳይሆን የፕሪቶሪያ ስምምነትንም የሚያፈርሱ ውሳኔ ነው። በክልሉ ምርጫ ተደርጎ በሰላማዊና ዲሞክራሲያዊ መንገድ መደበኛ መንግስት እስኪመሰረት ተብሎ ከፕሪቶሪያ ስምምነት በኋላ የተመሰረተው ጊዜያዊ አስተዳደር በቅርቡ በፌደራል መንግስት ለአንድ ዓመት ቆይታው እንዲራዘም መወሰኑ ይታወቃል። ይህንን የማዕከላዊ መንግስቱን ውሳኔ የሚቃወመው ህወሓትም ከሰሞኑ ተከታታይ ስብሰባዎችን ሲያደርግ የቆየ ሲሆን በስተመጨረሻም ጊዜያዊ አስተዳደሩን ወደ ጎን በመተው ከጦርነቱ በፊት የነበረው አስተዳደር በክልሉ እንዲመለስ መግባባት ላይ ደርሷል። በዚህ ጉዳይ ላይ እስካሁን ከፌደራል መንግስቱ እየተባለ ነገር የለም። ለዚህ የህወሓት ውሳኔ የፌደራል መንግስቱ ምን ምላሽ ይሰጣል የሚለው ጉዳይ ግን በሰፊው እየተጠበቀ ነው። የፌደራል መንግስቱ በዚህ ጉዳይ ዝም ማለትና አያገባኝም ብሎ ማለፍ ይችላል ወይ የሚል ሙግትም ይነሳል። ህወሓት ከ6 ዓመት በፊት በተደረገ ምርጫ ክልላዊ መንግስት የመመስረት ስልጣን አለው ወይ ከሚለው ጀምሮ ህወሓት የወሰደው እርምጃ ለሌሎች ክልሎች የሚኖረው አርአያና አንደምታ ምን ሊሆን ይችላል የሚለው ጉዳይም በበርካቶች ዘንድ ክርክር ያስነሳ ጉዳይ ነው። በተጨማሪም 4 ኪሎና ህወሓት ይህን አዲሱ ዝግብ የፈጠረ ጉዳይ ከጦርነት ውጪ በሆኑ አማራጮች ለመፍታት የሚችሉባቸው ስልቶች አሉ ወይ የሚለውም ጥያቄ ይነሳል። የጊዜያዊ አስተዳደሩን ህወሓትን ባሳተፈ መንገድ ዳግም እንዲዋቀር ማድረግ ይቻላል ወይ? የፕሪቶሪያ ስምምነትን መተግበር ካልሆነም መከለስና ዳግም ድርድር ከማድረግ ጀምሮ ህወሓትን ህጋዊ ሰውነት እስከ መመለስ ያሉ አማራጮች ሊተገበሩ ይችላሉ ወይ የሚሉ ነጥቦች አብረው ይነሳሉ። ከጦርነት በመለስም ቢሆን በዚህ ውሳኔ የተነሳ ትግራይ ክልል ከፌደራል መንግስት ጋር የነበረው የሳሳ ግንኙነት ጨርሶ ወደ መቋረጥ ሊገባ እንደሚችል አንዳንዶች ይሰጋሉ። ከዚህ ከፍ ያለ ስጋት የሚያነሱ ወገኖች ደግሞ ትግራይ እንደ ሶማሌላንድ ሆና መገንጠልም ሆነ ፌዴሬሽኑን ሙሉ በሙሉ ተቀላቅሎ መኖር ሳትችል በውዝግብ ልትቀጥል ትችላለች የሚል ግምትም እየሰጡ ነው። የትግራይ ፖለቲካን በቅርበት የሚከታተለው ዳንኤል ብርሃኔ ግን ነገሮች ወደ እንደዚህ አይነት ነገር መገባት የለባቸውም የሚል ሐሳብን ያንጸባርቃል። የሶማሊያን ንጽጽር እንውሰድ ከተባለም ለንጽጽር ቅርብ የምትሆነው ሶማሌላንድ ሳትሆን የፑንትላንድ ከፊል ራስ ገዝ ግዛት ጉዳይ የተሻለ እንደሆነ እንዲህ ሲል ያብራራል። ፑንትላንድ አገር ነኝ ብላ አላወጀችም። ቀጥታ ቁጥጥር ባይደረግባትም በሶማሊያ ውስጥ መሆኗን እውቅና ነፍጋ አታውቅም። መጠራጠር ቢቻልም ነገር ግን ለመገንጠል መፈለጓንና ለመፈለጓን በእርግጠኝነት መናገር አንችልም። ለረጅም ዓመታት በዚህ መንገድ ነው ስትመራ የቀጠለችው። ራሷን እያስተዳደረች ከሶማሊያ ጋር ሆና ስትቀጥል ነው ያየነው። ይህ ለህወሓት ንጽጽር ሊሆን ቢችልም ህወሓት እንደ ሶማሌላንድ ትግራይን ገንጥሎ አገር ለማወጅ ዓላማና ፍላጎት ኖሮት አያውቅም፣ አሁንም የለውም። ይህ ግምት የመሃል አገር ፖለቲከኞች ሰፊ ግምት እንደሆነ ቢገባኝም ነገር ግን ስለ ህወሓት ፖለቲካ ሊቃን ካለ የተሳሳተ ግምት የመነጨ እሳቤ ነው። ህወሓት የራስን እድል በራስ የመወሰን መብትን የመጠቀም እስከ ራስን በራስ እስከ ማስተዳደር ድረስ ብቻ ነው። ከፑንትላንድ ጋር ሊነጻጸር ቢችልም ነገር ግን መገንጠልን ግቡ ካደረገው ሶማሌላንድ ጋር ለማነጻጸር መለፋት የለበትም በማለት ነው በዙ ዙሪያ ሐሳቡን የሰጠው። አቶ ዳንኤል ሐሳቡን ሲያክልም ፌደራል መንግስት ከአንድ ዓመት ተኩል በፊት ጀምሮ ነው የፌደራል መንግስቱን ከኤርትራ ድንበሮች አካባቢ ያስወጣው። ፌደራል መንግስቱ በራሱ ፍላጎትም ይሁን በሌላ መነሻ በትግራይ ውስጥ ያለውን መዋቅራዊ ትስስሮች እየቀነሰ ነው የመጣው። የፌደራል ፖሊሶች አውሮፕላን ማረፊያዎች አካባቢ ያሉ፣ ነገር ግን መከላከያ የትግራይ ጊዜያዊ አስተዳደር ከሚያስተዳድራቸው አካባቢዎች ወጥቷል። አሁን በተሰጠው የህወሓት መግለጫ ፌደራሉ ከትግራይ ጋር የነበረው ግንኙነት ይበጠሳል ብሎ መደምደም አስቸጋሪ ነው። ከዚያ በፊት ከፕሪቶሪያ መፈረም ጀምሮ በትግራይ የነበረው ሚና ቀስ በቀስ እየቀነሰ ነው የመጣው። ስለዚህ የአሁኑ መግለጫ ለዚህ መነሻ ይሆናል ከሚለው ይልቅ ፌደራሉ ይህ እንደሚሆን እያወቀ በወሰዳቸው እርምጃዎች የተፈጠረ ነው ብዬ አስባለሁ በማለት ሰፋ ያለ ሐሳቡን ቋጭቷል።